ጸጸት ሲባል ራሳችንን ነው የምንጎዳው። ቂም መያዝ ሲሆን ግን ብዙ ጊዜ ከሰዎች ጋር ያለውን ማህበራዊ ግንኙነታችን ላይ ነው ትልቅ ተጽዕኖ የሚኖረው። ለምን አንድ ሰው ቂም ያዘ ማለት በማህበራዊ ህይወቱ ላይ ትልቅ እንዲሁም ደግሞ በግል ባህሪው ላይ ትልቅ ለውጦችን ነው የሚያመጣው። ምክንያቱም ቂም ከያዘ በኋላ ነገሮችን የሚረዳበት መንገድ፣ ያን የያዘውን ቂም ወደ ተግባር ለመቀየር የሚሄድበት ርቀት፣ እንዲሁም ደግሞ ከሰዎች ጋር በተገናኘ ቁጥር ምላሽ የሚሰጥበት መንገድ፣ ከሰዎች የሚግባባበት መንገድ በተወሰነ መልኩ እየተቀየረ ነው የሚሄደው። ስለዚህ ከጊዜ ወደ ጊዜ ቂሙ በውስጣችን በቆየ ቁጥር ደግሞ ልክ የበለጠ መጠኑ ልክ እንደ አዲስ እየጨመረ ነው የሚሄደው። ከትናንት ዛሬ ያ ቂም እያደገ ነው የሚሄደው። አንዳንድ ሰዎች ቀስ በቀስ በጊዜ ሂደት እየቀነሰላቸው ይሄዳል። ይሄ መልካም ነገር ነው። አንዳንድ ሰዎች ላይ ግን ደግሞ እየጨመረ ነው የሚሄደው። ስለዚህ በተለይ ይሄ ጉዳት ያደረሰብን ሰው፣ መጥፎ ነገር ያደረገብን ሰው ሊሆን ይችላል። በቅርባችን ከሆነና ሁልጊዜ በቀን ተቀን ህይወታችን የምናገኘው ከሆነ ሌላ ተጨማሪ ነገሮችን በእኛ ላይ ያ ሰው የሚያደርግ ከሆነ የቂም መጠኑ እያደገ የመሄድ ዕድሉ በጣም ከፍ ነው የሚለው። ይሄ ደግሞ ከምንታወቅበት ባህሪያችን፣ ከምንወደው ከምናውቀው እኛነታችን ሁሉ እንድናፈነግጥ ሊያደርግ ይችላል። ምክንያቱም ሁላችንም የየራሳችን የሆነ የትዕግስት መጠን አለን፣ ነገሮችን የምንቋቋምበት መጠን አለን። ስለዚህ ይሄ ቂምና ያ የሚበድለን ሰው ሊሆን ይችላል በየቀኑ እያገኘ ነው፣ በየቀኑ ደግሞ የሚጨምርብን ነገር የሚበድለን ነገር እየጨመረ ከመጣ ያ የትዕግስት መጠናችን እያለቀ ነው የሚሄደው ማለት ነው። መጀመሪያ የያዝነው ነገር አለ፣ ዘን እየጨማመረበት ሲመጣ ደግሞ የሚሰማን ነገር ከፍ እያለ ይመጣል። ስለዚህ ምን እንሆናለን? ሞር ይሄ ተጫዋች፣ ተግባቢ፣ ግልጽ ምናምን የሆነው ሰዎች ሞር ዝምተኛ፣ ድብቅ ወደ መሆን ልናመዝን እንችላለን። ብዙ የማንናደድ የማንበሳጭ የነበርን ሰዎች በቀላሉ ወደ መበሳጨት፣ ወደ መናደድ፣ ሰዎች ምን ቢያጠፉ የማንጮህ የነበርን ሰዎች በቀላሉ በትንሽ ነገር እንደው በጣም ወደ መጮህ፣ በቀላሉ በቃ የሆነ ያልጠበቅነውን በቃ ቦግ ያለ የሆነ ድንገት በቃ ኃይለኛ የሆነ የማንጠብቀው ባህሪያቶች ሁሉ ሊመጡብን ይችላሉ። አንዳንዴ ያልጠበቅነውን ነገር ልንናገር፣ ያልጠበቅነውን ነገር ልንሰራ ሁሉ እንችላለን። ስለዚህ ያ ሁሉ ምንድነው? ችግሩ የኛ አይደለም። እኛን የሚገፋን ግን ከውስጥ ያ የቂም ስሜቱ አለ ነው። ምክንያቱም እሱ በራሱ ልክ እንደ እንትን ነው፣ ልክ እንደ ነዳጅ ነው፣ እኛን እየገፋን ነው የሚሄደው። በቃ ምክንያቱም ውስጣችን እያቃጠለው ስለሚሄድ የተቃጠለ ውስጥ ደግሞ ወይም ደግሞ ውስጣችን ወይም አእምሯችን በዛ ነገር እየተጎዳ በሄደ ቁጥር፣ እየቆሰለ በሄደ ቁጥር ሞር እኛ ደግሞ ትዕግስታችን እያነሰ ትዕግስታችን እየቀነሰ ሲሄድ ዘንድ በትንንሽ ነገሮች በቀላሉ የመናደድ እድላችን እየጨመረ ይሄዳል ማለት ነው። ስለዚህ ለዛ ነው ለምሳሌ ሐዘንም ሲኖር ልክ እንደዚሁ ነው፣ ቂም ሲኖር ልክ እንደዚሁ ነው፣ ጸጸትም ሲኖር ልክ እንደዚሁ ነው። ስለዚህ ከጸጸታችን ላይ ከሐዘናችን ላይ ከምንይዘው ቂም ላይ መስራት አለብን የምንለው ለዛ ነው። ምክንያቱም እነሱ የችግሮቻችን ምንጮች ናቸው። እነሱን ስናጠፋቸው ወደ ራሳችን እንመለሳለን። ምክንያቱም ቂም የራሱ የሆነ መጥፎ ህመም አለው። ጸጸት የራሱ የሆነ ራሱ ህመም አለው። ሐዘንም ራሱ ካልወጣ የራሱ የሆነ ህመም አለው። እነሱ በውስጣችን ተቀምጠው የሚፈጥሩት የሆነ የተባባሰ እየጨመረ የሚሄድ የሚፈጥሩት ልክ የማይታይ መግል አለ፣ የአእምሮ ቁስል አለ። በአይን የማይታይ የአእምሮ ቁስል አለ። ግን ስቲል ፊል እናደርገዋለን ወይም ይሰማናል። ህመሙ ልንገልጸው አንችልም፣ ግን ይሰማናል። ውስጣችንን አንዳንዴ ስንገልጽ እኮ ልቤ ተሰበረ፣ ውስጤ ተሰበረ፣ ውስጤ ደምቷል፣ እንደዚያ እያልን እንገልጸዋለን። ያ ምንድነው? ስነ ልቦናችን ላይ ያደረሰውን ጉዳት ለመግለጽ የምንጠቀምበት ቋንቋ ነው። ስለዚህ ይህን ቂሙን ሁለት ነገሮችን ነው ልናደርግ የምንችለው። አንደኛ ጀስት ንቀን መተው፣ ጀስት አይመጥነኝም ይሄ በቃ ያልፋል ብለን ንቀን ስንተው ጀስት ከውስጣችን ጋር ታረቅን ማለት ነው። ከውስጣችን ጋር ታረቅን ማለት ነው። ያኔ ከውስጣችን ጋር ተወያይተን ጀስት ይሄ አይጠቅመኝም በቃ ከእንግዲህ መተው መቻል አለብኝ። ይሄን አሁን ለምሳሌ ሰውየውን ልትንቀው ትችላለህ፣ ወይም ደግሞ ራሱ ቂሙን ራሱ ልትንቀው ትችላለህ። በተለይ መንፈሳዊ ምናምን ከሆነ ቂም መያዝ ጥሩ አይደለም ብለን እናስባለን። ስለዚህ ስንተው ተራሳችን ጋር ታረቅን፣ በቃ ውስጣችንን አያቆስለውም፣ አይጎዳውም። ሁለተኛው መንገድ ደግሞ ይህንን ቂሙን ከፈጠረብን ሰው ጋር
ወይም ደግሞ የቂሙ ምክንያት ከሆነው ነገር ጋር ግንኙነት መፍጠር ወይም ደግሞ ሽምግልና መፍጠር ወይም ደግሞ መታረቅ ችግሩን የበለጠ ይቀርፈዋል። ስለዚህ ይሄ በውስጣችን የነበረውን ነገር ቁስል ልክ አባቶቻችን ሰፈር ላይ ሰው ተጣልቶ ከዛ የሆነ ቂም ተያይዘው እንጋደላለን ምናምን እያሉ ባለበት ሰዓት ላይ እኛ ሽማግሌዎች ይመጡና ምን ያደርጋሉ? ሁለቱን አገናኝተው ከዛ አስታርቀዋቸው ቂማቸውን አጥፍተውት ምናምን ዘንድ ሰላማዊ ህይወት ይመሰርታሉ። ተመሳሳይ ነው አሁንም አእምሯችን ጋር ልክ እንደዚህ አይነት የሽምግልና ስራ መስራት ከአእምሯችን ጋር በቃ ይሄ ትክክል አይደለም ነገሩን ማስተካከል። ለምሳሌ ከሰው ጋር ከሆነ ከሰውየው ጋር ተጣልቶ ያን ጀስት መናገር ያለብን ነገር ተናግረን ውስጣችን ያስቀየመንን እንደ ቂም የያዝነውን ነገር በደንብ እዛው አውጥተነው ዘንድ ከዛ በኋላ ንጹህ የሆነ ማንነታችንን በውስጣችን ምንም መጥፎ ነገር የማንይዝ ሰው ስንሆን ከራሳችን ጋር ታረቅን፣ ቂሙም ጠፋ፣ ሁሉም ነገር ተስተካከለ ዘንድ ከዛ በኋላ ውስጣችንን የሚገፋን ነገር አይኖርም ማለት ነው። አይኖርም። ለምሳሌ ሰው ስሪበው ያንን ራቡን ለማስታገስ እንደሚሮጥ ሁሉ ሰው ሲናደድ ንዴቱን ለማውጣት የሚገፋው ነገር አለና ያን ንዴቱን ለማውጣት እንደሚሮጥ ሁሉ ቂምም ልክ እንደዛ ነው የሚገፋ። ስለዚህ እነዚህ ቂም የምንላቸው ነገሮች አንዳንዴ የምናውቃቸው ግን ደግሞ ጉዳታቸውን የማንረዳቸው ህይወታችን ላይ ትልቅ ተጽዕኖ የሚፈጥሩ እየቆየ ሲሄድ በስነ ልቦና ላይ ምን ያክል ጉዳት እንደሚያመጡ በቀላሉ መረዳት ይቻላል። ከዛ እየቆየ ሲሄድ ወደ በቀል ውስጥ እንገባለን። ሰውም መጉዳት አንዳንዴ እስከ መገዳደል ልንደርሱሉ እንችላለን። እሱ ብቻ አይደለም እስከ ሌላ ሰው ላይ ጉዳት አድርሶ ከስራ እስከ መባረር ምናምን ብዙ ነገሮችን እስከ እስር ቤት እስከ መግባት ብዙ ነገሮች ይከሰታሉ። እሱ ብቻ አይደለም እየቆየ ሲሄድ ደግሞ ቂም እየፈጠረ ጸጸት እየፈጠረ እንደዚህ በጎን ብዙ ችግሮችን እየፈጠረ ሲሄድ ህይወታችን ሌላ ቻፕተር ውስጥ ይገባል ማለት ነው። አትሊስት ግን እዛ ኤክስትሪም አንዳንድ ሰዎች ላይ እስከዛ ኤክስትሪም እስከዛ ድረስ ሊሄድ ይችላል። ነገሮችን ተወት የምናደርግ ሰዎች ከሆን የተማርን ሰዎች የምናገናዝብ አይነት ሰዎች ከሆን ደግሞ ነገሩን ወደ ተባባሰ ደረጃ እንዳይደርስ አፍነን እያያዝን ግን ቂሙ በውስጣችን እኛን ይጎዳናል ነው ትልቁ ነገር እንድትረዱልኝ ፈልገው። አብዛኛው ሰው እዚህ ውስጥ ነው ያለው። በቃ ችግሩ ወደ በለጠ እየተባባሰ እንዲሄድ አይፈልግም። እኔ መጥፎ ሰው ክፉ ሰው አለመባል አንፈልግም። ነገር ግን ይሄን መጥፎ ስሜቱን በውስጣችን ይዘነው ለረጅም ጊዜ ኢቭን 5 ዓመት 10 ዓመት 20 ዓመት እንኳን ሰዎቹ ተለይተውን ቂሙ በውስጣችን እንደ ትኩስ ድንች እያቃጠለን የምንኖር ብዙ ሰዎች አለን። ስለዚህ ይሄ ግን እጅግ በጣም መጥፎ ነው። በመንፈሳዊ ብትመለከቱት፣ በዓለማዊ ህይወት ብትመለከቱት፣ ለራሳችንም እንዲሁም ለሌላ ሰው ከሁሉም አንግል ብንመለከተው የጉዳቱ እጅግ በጣም ከፍ ያለ ነው የሚሆነው። ስለዚህ ጸጸት ቂም መያዝ እጅግ በጣም ልክ ምንድነው ስለታማ ነገር እጃችን ውስጥ አስገብቶ አጥብቆ እንደመጨበጥ ነው። ለምሳሌ ምላጭ በእጃችሁ ውስጥ አድርጋችሁ እየጨበጥ በደንብ እያጠበቁ እንደመሄድ ማለት በቃ በደንብ አድርጎ ማጥበቅ። ስለዚህ እየቆየ ሲሄድ እንደሚቆርጠን እያወቅን እዛው ጭብጥ እንቃርገን መያዝ። ስለዚህ ይሄ ጉዳቱ ከፍ ያለ ነው ለራሳችንም ለወደፊትም። ስለዚህ ምን ማድረግ አለብን? አይ ቲንክ አንደኛ ጀስት የሚያመጣብን ጉዳት ከግምት ውስጥ በማስገባት በራሳችን ላይ የሚፈጥረውን ተጽዕኖና ጉዳት ከግምት ውስጥ በማስገባት በሁለት መንገድ ቅድም ልክ እንዳልኩት፣ አንደኛ ጀስት ንቀን መተው። ሆድ ከሀገር ይሰፋል የሚለው የሀገሬ ሰው በጣም የሚያስደስት ትልቅ ትርጉም አለው። ነገር ግን ሆድ ከሀገር ይሰፋል ብለን ስንተው የእውነት ከልባችን ቂሙን ሽረረው ምንም ሳይሰማን ሲሆን ነው እንጂ ቂሙን ዝም ብለን ልክ እንደ እሳት አዳፍነን ልክ አመድ ያልብሰን እንደምናስቀምጠው እሳት እንደዛ ከሆነ ግን ጉዳቱ ከፍ ያለ ነው የሚሆነው ማለት ነው። ወይም ደግሞ ሌላኛው አማራጭ ቂም ከያዝንበት ሰው ወይም ከሁኔታው ጋር መታረቅ ትልቅ መፍትሄ ይሰጠናል። ትልቁ ነገር ዛሬማ ትኩረት ላደርግበት የፈለኩት ነገር ግን በውስጣችን በቆየ ቁጥር በስነ ልቦናችን ላይ የሚያደርሰው ጉዳት፣ ትዕግስታችንን እንድናጣ የሚያደርገን ጉዳት፣ ከሰው ጋር ስንግባባ የሚፈጥረው ተጽዕኖ እጅግ ቀላል አይደለም። ከዛ በኋላ ቀስ እያልን
ነገሮችን መጠራጠር፣ ሰዎችን መጠራጠር ሁሉ ሊኖር ይችላል። አሁን ላይ የምናየው ይሄ ሰው ይታመናል እንዴ፣ ይሄ እንደዚህ ይሆናል እንዴ ምናምን፣ እነዚህ ነገሮች እኮ መነሻቸው እኮ እነዚህ ነገሮች ናቸው። ይሄ አሁን እንደ ባህል እንደ ማህበረሰብ ባህል ልምድ ተደርጎ የምናገረው ነገር መነሻው እንደዚህ ትንሽ ነገሮች ናቸው። እነሱን እያሳደግናቸው ስንመጣ እንደዚህ አይነት ትልልቅ ደረጃ ሰው ይታመናል። ለምን ድብን ተደርጎ ነው የሚታመነው? ስለዚህ አንዳንዴ የምናደርገውን ነገር አለማወቃችን መጨረሻ ላይ የሚመጣውን ጉዳታችንን ሙሉ እንዳናቅ ያደርገናል። ስለዚህ አሁን ሰው ይታመናል እንዴ? ወንድ ይታመናል፣ ሴት ይታመናል እንዴ? የሰው ልጅ እንደዚህ በዚህ ሰዓት ምናምን ኢቭን የማይታመነው ሰው እኮ አለመታመንን የተማረው ቂምን እያዳበረ እየመጣ ነው። ከኛ ቂምን እንዴት ከማረው? ከኛው ከሌሎቹ ከሚያስተምሩ ከአባት ከእናት ከወንድሞቹ ጀስት እንደዚህ እየተወራረስ ነው። ዘመን እየተሻገረ ነው እየመጣ ያለው። ስለዚህ እነዚህን ነገሮች መሻር የምንችለው ደግሞ አይ ቲንክ ችግሩን ስናቀውና ችግሩን በምን መልኩ ማስተካከል መቻል አለብን። አንዳንድ ጊዜ እያወቅነው ራሱ ጠቀሜታውን ሳንረዳው ጊዜያዊ ጥቅምን ቅድሚያ በመስጠት ነገር ግን ዘላቂ የሆነውን ጥቅም ከግምት ውስጥ ሳናስገባ በቀላሉ ልንጎዳና የባሰ ነገር ሊያጋጥመን ይችላል። ስለዚህ አይ ቲንክ ቂምን በተመለከተ በጣም ትኩረት ልናደርግበት ይገባል። ምክንያቱም ብዙ ሰው የሚገዳደሉ፣ ብዙ ሰው የሚጎዳደሉ፣ ብዙ ሰው ከራሱ ጋር ተጣልቶ ከሌላ ሰው ጋር ተጣልቶ ህይወቱ የሚበላሽባቸው መንገዶች እያንዳንዷ በውስጣችን የምንቋጥራት ቂም ነች።